ሰውየው እንግዲህ የሆነ ነገር አርጎ እንዳይሆነ ማለት ላይ የሆነ ነገር አሰርቶ ነው እንዴ? ቆይ አሰርቷል? ታውቃለህ? ይሄን ሚስጥር ነግሮሃል? ኧረ እኔም የለሁበትም። እኔ ምን አልኩ? አይ እንደ አንተ ስትለኝ ነው። አዩ ግን እኮ ትሰማዋለች። ይሄን አሁን የምትናገረውን ቆንጅዬ ነች እያልክ ነው። ስለዚህ ያግባታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ያስገደደኝ ነገር ስላለ እነግራችኋለሁ። ያሲን እየተናገረ ያለው ቪዲዮ ለቋል። የለቀቀው ቪዲዮ ምን እንደሆነ እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ቀጥታ ምንም ሳያቅ እኔ ያሱ ደውዬለት እንዳለ ያለውን ነገር አወጣጣዋለሁ። እስከ መጨረሻው ድረስ ተከታተሉኝ። እየተናገረ ያለው ስለ ሶስተኛ ሚስት ነው። ብዙ ነገር እያወራሽ ነው። ከሰይድ ጋር እያወሩ እንደነበረም ስታወራ ነበረ። ስለዚህ ይሄንን ሚስጥርም ደግሞ ያሲን ያውቃል። የበለጠ ደግሞ ያሲን ጋር ደውዬ ቀስ ብዬ ቆሰቁሰውና ያለውን ነገር አብረን እንሰማለን። ልደውልለት። አነሳ ሄሎ፣ ሰላም አለይኩም። እንዴት ነህ? ሰላም ነው? ጠፋ። ምንድን ነው ስደውል ስልኬን አታነሳ? እንዴት ከተመጣ ምንም መፈለግ አልችልም እንዴ? እኔ እናንተ ጠላትነት የለንም። ያው ታውቃለህ፣ መቼ እንትን አልኩኝ አስቀይሜ ከሆነ ይቅርታ። ያው ጥሩ ነገር ስላደረክ ደግሞ እሱንም ላመሰግን ነው በዛው። አዩን ግን ለቋታል፣ የምር ለቋታል። ላይዋ ላይ ያለው ለቋታል። ማንን በእጄ ሰበብ ትሆናለች ብዬ ነው እሷን ሄጄ አልጠይቅም። ኤኒዌይስ ልክ እንደዛ እንዳደረከው ሰይድም የማደርገው እኔ የምልህ የደወልኩት ለቀ ነበረ ትላንት ብቻ የለቀቀው ቪዲዮ አለ አይደለ? የሰይድ ሶስተኛ ሚስት ልትሆን የመጣችው አረ እኔ ምን ታደርግልኛለች? አልፈልጋትም። ግን የምር ነው ምንድነው? እስቲ ንገረኝ፣ ማወቅ ስለፈለኩ ነው። በቃ ልጅቷ እንግዲህ ከሰይ ጋራ እያወሩ ነበሩ። እንደ ማንኛውም እንግዲህ እኔ በራሴ ግራ ገብቶኛል። የእሷ ነገር ትለቅሳለች። እንደውም እኔም ዛሬ ደበል አስር የሰሞኑ እዚህ ነበረች። እኔ ጭቅጭቃ እንግዲህ አንተም ማግኘት አለ ብላ መጣች። ስትመጣ እንደውም ትለቅሳለች። ሰይድ አለ አለች። ሰይድ እንግዲህ ወላሂ ለጊዜና ይወርቃል የት እንዳለ ማወቅ ስላለኝ ብለሽ የምር ብሎ ካደረገኝ ምናምን ብላ ከዛ በኋላ እኔ እኮ ሰይድ አፈቅራለሁ ብዙ ጊዜ ሆነናል ከሱ ጋራ እያወራን ነበረ። ስለምን እያወራች ነበረ አልኳት። እፈቅራለሁ እወዳለሁ ምናምን አሁን እቺም ደግሞ ሀብቱን አይታ ነው የመጣችው። ሀብቱን አይታ ነው የመጣችው። አንደኛው ለሱ ሆናለሁ እያለች ነው። አንቺ ሴትዮ እብድነሽ ወጤነኛ ነሽ 11ኛ ሚስት
አሁን እስከ ሰይድ እሱ ራሱ መከራ ውስጥ ነው ያለው። ከሱ ምን ወደደሽ ነው አልኩት። እሺ ምን አለች? ከእኔ በቃ እሱ የሚፈልገው ነገር ምንም እኔ ሁሉ ራሴን እችላለሁ አለች። ሰርግ ከፈለገ እኔ ቤት አለኝ፣ መኪና ከፈለገ እንደው መኪና የሚገዛ ብር አለ ምናምን ተረፈለው እቺ ነው ሀብታም። ኧረ ሰይድ አሁን እስካሁን በቃ አንተ በነታው ፈልገህ ነው በእናትህ ሲወጣ አይ ምን እኔ ምንም አልፈለኩም። የፈለኩት አሁን እስኪ አንተ ሱመያን ፈልግ አንተ ተው ዑመር ተው። ቆይ ሱመያ ምን ታደርጋለች? ሱመያ ምን ታደርግልሃለች? ቆይ ማለቴ ያው አግኝተሃታል፣ ግን አሁን አብዝተህ ደግሞ አንተ አዩን ነው እየተንከባከብክ ያለው። ለነገሩ እንትን አይደለም፣ ግን አሁን የሆነ የሳይኮሎጂ የጭንቅላት እንትኖች የሉም። እዛ ለምን አትወስዳትም አንተ? ያውጣ ለወሬ መች ሞትኩኝ እኔ። ምን ሆነ ሰይድ? ሰይድ የሆነው ነገር አለ እንዴ? ሰይድ የሆነው ነገር አለ? ነገርየው ሰርቶ ይሆናል። በቃ እዛ ቁርአን ቤት ከወሰድካት በኋላ ሰርቶ ይሆናል። ቁርአን ቤት ስትወስዳት አዩን ሰርቶ ይሆናል ምናልባት። አይ እኔ የምለው ማለት ነው፣ ግን ሁሉም ማለት ሰው አትውደድ አታፍቅር ማለት አይቻልም። ግን አንተ ምን አሰብክ? የግድ ሰይድ ያግባ ነው የምትለው ወይስ ደግሞ በሌላ አሁን እንኳን አዩ ላይ ደውላ ይገላታለሁ እያለች ነው። ይገላታለሁ አሁን ባለንበት ራሱ ጫታ መከራ እቺ እንደው ቤት አለኝ መኪና አለኝ አረበለው። ለማንኛውም ለአንተ አንድ ውለታ ውልልሃለሁ ማለት ውለታን በውለታ ትመልስልኛለህ። እኔ እናንተ ሚስጥረኛ እንሆናለን። ማድረግ ያለብንን ጥሩ ነገር ሰይድንም እንዴት አድርገን ማስተካከል እንዳለብን እንነጋገራለን። ውለታው ምን መሰለህ? ያወለቀችውን ጥርስ እዚህ አዳማ ላይ ማለት ነው በነፃ ያለምንም ወጪ ያንተን ጥርስ ለመመለስ እሺ ብለውኛል። አናግሬ የለ ምን ትላለህ? ኧረ አለ በጣም ምርጦች ናቸው። ወይ መተእና ማለት ነው ያቸውና እሺ ከፈለክ ሐሳብን ከቀየርክ ትነግረኛለህ። ለምን እንደዚህ እንዳልኩ ታውቃለህ? አሁን ያየችው ቪዲዮ ስታናግራት አንተን ያናገርካት አዩ ሁለተኛ ጥርስ መውለቁ አይቀርም ተጠንቀቃት ነው የምለው። ሌላ ምን እላለሁ? እንደዛ ገደል ውስጥ ከታሃለች። አሁን ይሄን ጭራሽ ካየች አውጣት ብላ አምጣት ልጅቷን ብላ መግደሉ አይቀርም። ለማንኛውም ልጅቷን ቪዲዮ ብቻ የምትደውለው አንተ ሰውዬ ለወሬ ብቻ ነው ከምትደውለው። ምንም ቪዲዮ አይደለም። እውነቱን ለመናገር ከአንተ የፈለኩትን ነገር አግኝቻለሁ። ያው እውነት ይሁን ውሸት ለማረጋገጥ ነው። ለማንኛውም የሰው ልጅ ምንም አይሁን ተንከባከባት፣ ምከራት። ልጅቷንም ምንም ነገር አሁን ሶስተኛም ሞታለሁ ራሴን አጠፋለሁ እያለች ያለችውን ምከራት። ራሷን ኧረ አይባልም ራሷን ጠጥታ ያው አንተን ፈልጋ ስላገኘች አሁን የት ነው ያረፈችው?
እኔ እኮ እዚህ ይፍን ኢትዮጵያ አማና እኔ ጋር ተስቀምጦ እኔ የአማራ ሰው ነኝ። አይ ያው የአማራ ሰው አውቃለሁ፣ ይሄንን አውቃለሁ። ያ ሲጀመር እኮ ታውቃለህ፣ ከዚህ በፊት እንደዚህ ከመራራቃችን በፊት ስለ ሰይድም ነግሬ ነበረ። የሆነች ልጅ እኮ አብረን በነበረን ሰዓት ፍንዳታ ሆኖ በጣም ሴቶች ይወዱታል ሰይድን ማለት ነው። አውቃለሁ። ልብሷን ሁሉ ያወለቀች አውቃለሁ። ልብሷን ማለት ነው መንገድ ላይ ከአንተ ውጪ ብላ ማለት ነው። አሁን እንግዲህ ያለ ነው ታዲያ እንግዲህ ሰውየው እንግዲህ የሆነ ነገር አርጎ እንዳይሆነ ማላታ ላይ የሆነ ነገር አሰርቶ ነው እንዴ? ቆይ አሰርቷል? ታውቃለህ? ይሄን ሚስጥር ነግሮሃል? ኧረ እኔም የለሁበትም። እኔ ምን አልኩ? አይ እንደ አንተ ስትለኝ ነው። ጓደኛው አይደለም። ለማንኛውም ቪዲዮ ሰርቻለሁ ወይ አሁን የሰላምን አራይ ትበላለህ? ምንም አይበላም። እኔ ጉቦ የምበላ መስሎ ነው? ጉቦ አልበላም። በሰውነቴ ሰው በመሆኔ ነው ለሰው ከጎን የቆምኩት። ልክ አንተ አዩ ጋር እንደቆምኩላ ማለት ነው። ሱመያ ጋር መቆሜ ምንም የሚያስጠይቅ ነገር የለም። ጥቅም የለኝም፣ የማገኘው ነገር የለም። ሰው መሆኔ ብቻ ነው። ግን አሁን እኔ እናንተ ሰላም ከሆነን እንደምንም ብለህ ከሰይድ ጋር ማስታረቀኝና ለማስተካከል እንጣረ ችግር የለውም። ሱመያን ከዛ በኋላ አሳያለሁ። እሺ በቃ ለማንኛውም ቪዲዮ ቀርጫለሁ፣ ቪዲዮ ለቀዋለሁ። ችግር አለው? አረ ሎሬ አይደለም። ለማንኛውም ቪዲዮን ብለቀው ችግር የለውም። መጥፎ ነገርም እንትን አላለም። አደራህን እንግዲህ በቃ እንትን የጥርሱን ጉዳይ አደራህን። ችግር የለም፣ ችግር የለም። አጭር ናት። አዩ ግን እኮ ትሰማዋለች። ይሄን አሁን የምትናገረውን ቆንጅዬ ነች እያልክ ነው። ስለዚህ ያግባታ ያግባት። ስለዚህ ያግባት። እሺ በቃ አየ አመሰግናለሁ። ያሱ ቢራ ባለሀብት ነች፣ ሀብት ንብረት አላት። ግን በሱ ፍቅር ራሴን አጠፋለሁ ካለሱ መኖር አልችልም ብላለች። አዩ ምን ታመጫለሽ? አሁን እስቲ የምታመጪውን ነገር እናያለን። ውድና የተከበራችሁ ቤተሰቦቼ ልጁ ተፈቃሪ ነው። ያሲን የተናገረውን ነገር ሙሉ በሙሉ ሰምታችሁታል። ካንደበቱ ነው የሰማችሁት። እኔ እንደውም መጥፎ ነገር ያወራል ብዬ ነበር የጠበቅኩት። መጥፎ ነገርም አላወራም። አሁንም ያለውን ነገር ለማስተካከል ነው ያሲን እየጣረ ያለው፣ ስለ ሱመያም ማለት ነው። እናግኛት እያለኝ ያለው ግን ዝም ብሎ ማግኘት የለም፣ ዝም ብሎ መገናኘትም የለም። ውድና የተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? እኔም ኮሜንት ላይ ጻፉልኝ። ሰላማችሁ በያላችሁበት ብዝት ብዝዝት ይበልልኝ። ሰላም ሁኑልኝ።